እስልምናን ለመቀበል እና የነብዩ መሐመድን መንገድ ለመከተል ባጭሩ ያለችኝ ምንድነው ያነሳሳ? ከዚህ ቀድሞ 80%ን እቀበላለሁ ትል ነበር ነው። በነገራችን ላይ 80%ቱ የቁርአን ክፍል ከቀደሙት መጽሐፍቶች ከተውራት ከዘቡርና ከኢንጂል ጋር ሙሉ ለሙሉ የሚስማማ ነው አይደለ? የተለየ ነገር የለውም። ስለ አብርሃም ይናገራል፣ ስለ ያዕቆብ ይናገራል፣ ስለ ኢሳ ይናገራል፣ ስለ ሙሳ ይናገራል፣ ስለ ቀደሙት ህጎችና ስርዓቶች፣ ስለ ቀደሙት ነቢያትና መልእክተኞች ይናገራል። እነዚህ ታሪኮች ስህተት ናቸው ማለት አይቻልም። አብርሃምን አንስቶ የተናገረውን ኢሳን አንስቶ የተናገረውን የኢሳን አወላለድ በድንግልና መሆኑን የተናገረውን ተነስቶ ስህተት ነው ማለት አይቻልም በፍጹም ማለት ነው። ጥያቄው ሁለት ነገር ነበረ ከሌሎች ዘንድ የሚነሳው እስልምና ላይ ማለት ነው። የመጀመሪያው እስልምና የነቢያትን መንገድ የሚከተል አይደለም፣ የነቢያትን አምላክ አይደለም የሚያመልከው ነው። ይሄንን ለማረጋገጥ ሲያስፈልግ ነቢያት ምን አመለኩ ነው አይደለ? ነቢያት ምን እንዳመለኩና ምን እንደተከተሉ ስንፈትሽ አንድን አምላክ በብቸኝነት አምነው ተከትለው ሰብከው ነው ነቢያት ያለፉት። አብርሃምን ብንጠይቀው ያንን ነው የሚመልስልን። ሙሴን ብንጠይቀው ያንን ነው የሚመልስልን። ኢሳን ኢየሱስን ብንጠይቀው ያንን ነው የሚመልስልን አይደል? ሙሳን ብንጠይቀው ከተውራት አውጥቶ አምላክ አንድ ነው ብሎ ነው የሚመልስልን። ኢሳም እንዲሁ የተውራት አረጋጋጭ ሆኖ ከሱ በፊት የነበረው አውጥቶ አምላክ አንድ ነው ብሎ ነው የሚመልስልን። ወደ ነብዩ መሐመድ ጋር ስንመጣ ከነዚህ ታላላቅ ነቢያት ጋር የተስማማ ቃል ነግረውናል። ምን ብሎ? አምላክ አንድ ነው፣ ከሱ ውጪ የሚመለክ የለም ብሎ ማለት ነው። ይሄንን የቁርአንና የቀደሙት ነቢያትን አስተምህሮ ቃል መጽሐፍ ቅዱስ ውስጥ ብንፈትሸውና ብንመለከተው መጽሐፍ ቅዱስ ቀጥታ የአምላክ ቃልና መገለጥ ባይሆንም ለምሳሌ የተለያዩ መጽሐፍቶች ስብስብ ቢሆንም ነገር ግን እስራኤላውያን የሚመሩበትን ስንፈትሽ ዘዳግም 6:4 ላይ በቀጥታ ምንድነው የሚለው? እስራኤል ሆይ ስማ ጌታ አምላካችን አንድ ነው ነው የሚለው። ይሄንን ቃል የማርቆስ ወንጌል ምዕራፍ 12 ላይ ብንመለከተው በብቸኝነት የሚመለከው አንድ እርሱ እንደሆነ ይናገራል። ስለዚህ የነብዩ መሐመድ ምስክርነት እውነተኛና የአንድ አምላክ ምስክርነት እንደሆነ በግልጽ ያረጋግጥልናል። የእሳቸው ትምህርት ከነቢያት ጋር የተስማማ መሆኑን ማለት ነው። በሁለተኛ ደረጃ የነብዩ መሐመድ ትምህርትና አስተምሮ ትክክለኛና ከአምላክ መገለጥ መሆኑን የሚያረጋግጥልን ሁለተኛውን ማስረጃ ልስጥሽ። የመጀመሪያው አንድ አምላክን በብቸኝነት እንድንከተልና እንድናመልክ መስክረዋል። ሁለተኛው ደግሞ ከጣዖታት እንድንሸሽና እንድንርቅ መስክረዋል። ይህ የነቢያቶች የሚስማሙበት ትምህርትና መልእክት ነው። ነቢያቶች በሙሉ ምንድነው የሚሉት? ከጣዖታት ሽሹ፣ ርቁ፣ ለአንድ አምላክ ተገዙ ይላል። ስለዚህ ነብዩ መሐመድም እንዲሁ ከጣዖታት እንድንሸሽና እንድንርቅ ለነሱ እንዳናርገው በድድና እንዳንሰግድ በግልጥ አስተምረዋል። ይሄንንም ሲያደርጉ ደግሞ ከአላህ በተገለጠላቸው መገለጥ ውስጥ የተቀመጠው ቁርአን ውስጥ ስንመለከት የመጀመሪያው አብርሃም ያንን አድርገዋል ብለው እንመለከታለን ቁርአን ውስጥ። ሁለተኛም በሙሴ ዘመን የሰሩት እስራኤላውያን የሰሩት ጥጃ እንዴት እንዳፈረሱት እንመለከታለን። ነብዩ መሐመድ ከእንደዛ አይነት አስተምሮ እንድንሸሽና ለአንድ አምላክ እንድንሰግድ ምን አድርገዋል? አረጋግጠዋል። ስለዚህ ከጣዖት ሽሽ የሚል የስህተት አስተማሪ አይኖርም ማለት ነው። 20% እንዴት እንደሞላ እየደገርኩሽ ነው፣ በደንብ አረጋግጭ። ስለዚህ የመጀመሪያው የአምላክን ብቸኝነት፣ ሁለተኛው ደግሞ ምንን? ከጣዖታት ሸሸንን ለዚህ ለአንድ አምላክ ብቻ እንድንገዛ ማለት ነው። አንድን አምላክ ሶስት አካል አለው እንዳንል፣ አንድን አምላክ ሰው ነው ወይንም ከመለክተኞች እንደ አንዱ ኢሳ ነው እንዳንል፣ በሶስተኛ ደረጃ
በሶስተኛ ደረጃ የ20% የሞላው እንዴት ነው? የነቢያትን መልእክት በሙሉ አረጋገጡ። ነብዩ መሐመድ ምን ብለው? ነቢያቶች ከአምላክ ናቸው። ማን? ሙሳን ጠቅሰው፣ ኢሳን ጠቅሰው፣ አብርሃምን ጠቅሰው፣ ያዕቆብን ጠቅሰው፣ እስማኤልን ጠቅሰው። አየሽ። ስለዚህ እኚህ ታላቅ ነብይና መልእክተኛ፣ የመጨረሻው ነብይና መልእክተኛ የአምላክን ትምህርት በገለጡበት መንገድ ምን አድርገዋል? ትልቁን መሰረት የሆነውን 3 ፖይንት የነገርኩሽን አረጋግጠዋል ማለት ነው። አንደኛው ምንድነው? የአምላክን ብቸኝነት፣ ሁለተኛው ከጣዖታት እንድንሸሽ፣ በሶስተኛ ደረጃ ደግሞ የነቢያትን ትምህርት አረጋግጠው ነቢያቶች ከፈጣሪ ስለመሆናቸው አረጋግጠዋል ማለት ነው። ስለዚህ ነብዩ መሐመድ ሌሎች እንደሚከሷቸው በስተት ተረድተው እንደሚያብጠለጥሏቸው ከሰይጣን የተላኩ የሰይጣን መገለጥን ይዘው የመጡ አይደሉም። ሰይጣን ኢየሱስ ሲፈትነው የማቴዎስ ወንጌል ምዕራፍ 4 ላይ ለኔ ስገድልኝ እንጂ ለአንድ አምላክ ስገድልኝ አላለም። ስለዚህ ሰይጣን ለአምላክ ስገድ ብሎ መልእክት አያስተላልፍ። ለኔ ስገድልኝ ብሎ ነው ኢየሱስን የሚፈትነው። እሺ ግን ወዴት እየሄድክ ያለው? ስቲል 80% ላይ ነው ያለው። ለምሳሌ አንድ ነገር ነብዩ መሐመድን ሙሉ ለሙሉ ለማመን 20% ጥርጣሬ ላይ እንደሆንክ ተናገርክ ማለት 80 የሚያስተምሩት የአምላክ ቃል እንደሆነ አምኛለሁ። 20% ግን ስትል ምንድነው ያላመንከው ነገር አለ ማለት ነው። አሁን ፎከስ ታዲያ 20% ብቻ 80% የአምላክን ትምህርት እንደሚያስተምሩ አምኛለሁ ስትል 20 ታዲያ ምንድነው? ምርቃት ነው? ኦኬ አሁንም አልገባሽም። 80% ያልኩት የምትጣደፊው ነገር አለ። እኔ ሚት ማድረግ ስላለብኝ ነው። ትንሽ ለትንሽ ደቂቃ ገባ እንዳበረም ልታስረዳ አያይዘህ አይደለም አልካው። አየህ። ስለዚህ አሁን አንድ ሰው 80% ለምሳሌ አንድ ሰው 80% እውነተኛ ነው 80% እውነተኛ ነው ስትል ግን 20% ውሸተኛ ነው እያልክ ነው አይደል? ግልጽ ነው። ለምሳሌ አይደለም ቆይ ሜሮን 80% ስማርት ናት ካልክ ተቃራኒው 50% ደግሞ አይደለችም እያልክ ነው። ላሚን እንደዛ ከሆነ ንግግር ማለት ነው። አይደለም ካልክ ደግሞ አስረዳ። ሁለተኛ ነገር ደግሞ ትልቅ የትምህርት ዲፈረንስ አለ። አሁን አንተ ምንድነው ያደረከው? እሳቸው የነቢያትን ትምህርት ነው ያስተማሩት ሳየው ከመጽሐፍ ቅዱስ ጋር ነው መቼስ እያልክ ያለው ክርስቲያን ነበር አይደለም። እሱ ላንቺ ምሳሌ የሚሰጠው ሜሮን አንድ ቆይ የቤቱን ህግ ያው ውይይት የለም። አንቺውን ምን ያደረግሽ ነው? ለምን ገባክ? ለምን ተረዳ? ልንገርሽ፣ እሱ ልቡን ካዘጋጀው ማለት ነው በአንድ ጥያቄ ብቻ አንተ ያቅጠየው ከተመለሰለት 20% ሊዘጋው ይችላል። በቃ ጥያቄ ጠየቅሽ መለሰልሽ። እንዴት ይገባል? ለምን ገባክ? እንዴ ምን ሆነሻል? ልጅ ሻረክሽው እንዴ? ወይም ደግሞ ያንቺ አስተማሪ እኮ ተማሪሽ እኮ አይደለም። ይበቃሻል። በቃ ይቅርታ ግን ሜሮን ይብቃሽ። ይመልስ አይ መለሰልሽ እኮ። በመጀመሪያ ደረጃ ኡስታዝ ጀማል ነገሩን ለመጠምዘዝ የሞከረችው የተናገርኩት 2 ቃል ነው። አንደኛው የመጽሐፍ ቅዱስን 95% የሚሆነውን ክፍል እስልምና በቀጥታ ያምነዋል፣ ያስተምረዋል። ምንድነው? አምላክ አንድ ነው። ነገር ግን የመጽሐፉ አማኝነን የሚሉት አማኞች አይቀበሉትም። ለምሳሌ ኢየሱስ አምላክ አለ ብሎ መጽሐፉ እየተናገረ አይቀበሉትም። ከመጽሐፍ ቅዱስ ውስጥ 5% የሚሆነውን ነገር እስልምና የማይቀበለው ስለ ክሩሲፊኬሽን ነው የሚለውን ነገር ነው ያስቀምጥ። ሁለተኛው ከቁርአን 70% ትክክል ነው። ከምን ከቀደሙት መጽሐፍት ጋር የተስማማ ነው። ነገር ግን ያ ማረጋገጫ እንዲሆን ነው። 20% ስህተት ነው። ድምጼም ንግግሬም አልነበረም። 20%ን አልቀበለውም እኔ ስል ግን በወቅቱ የነበረው ንግግር ምንድነው? ታሪኮች አሉ ቁርአን ውስጥ ያሉ ማለት ነው። አሁንም እምማርባቸው ማድጋቸው ማለት ነው። ቁርአንና ሐዲስ ውስጥ ያሉ ገባሽ? ሙሉ ለሙሉ ቁርአን እስልምናን ጨርሻለሁ ማለት አይደለም። እስልምናን ስቀበል እስልምና ውስጥ እንድገባና እንድመሰረት በዛ ውስጥ እንዳድግ ያደረገኝ መንገዱ የተከፈተልኝን 3 መሰረታዊ ነገሮች ነው ያስቀመጥኩልሽ። 3 መሰረታዊ ነገሮች።
የመጽሐፍ ቅዱስ ትምህርትን እንዳልቀበል አንቺ የምትከተዩን ሶስት አምላክ እንዳልተከተል አንድን አምላክ በብቸኝነት እንድከተል ከመጽሐፍ ቅዱስ ጀምሮ ቁርአን እስከ ታላቁ መገለጥ ድረስ ያለውን ሂደት ነው ያስቀመጥኩልሽ። ስለዚህ ነብዩ መሐመድ ምንድናቸው? የአምላክ መልእክተኛና የቀደሙት መጽሐፍት አረጋጋጭ ሆነው የተገለጡ የብቸኛው አምላክ መልእክተኛና ነብይ ናቸው። ይህንን አምኜ ነው የተከተልኩ ያለሁት። እንዴት አመንክ? ፉል እንዴት ሆነልህ? እንዴት ሙሉ ሆነልህ? አንድን አምላክ አረጋግጠዋል። ከጣዖታት እንድንሸሽ ተናግረዋል። በሶስተኛ ደረጃ ምን ሆኗል? የነቢያትን ትምህርት ነቢያትን አረጋግጠዋል እህቴ። ስለዚህ አንድ ነብይ ነብይነቱ የሚረጋገጥበት ትልልቅ መሰረታዊ ነገር ነው ያስቀመጥኩልሽ። ነገር ግን በስላሴ የእምነት አስተምሮት ውስጥና ኢን ክርስቲያኒቲ ያለውን ቲቺንግ ስትፈትሺ የአምላክን ብቸኝነት ሳይሆን ነብይን ከአምላክ ጋር አዳብለሽ እንድታመልኪ ነው እያደረገሽ ያለው። ያለ ነገር ደግሞ ምንድነው? ትፋት ነው። የተፋሽውን እንደመመለስ ነው። አንድ ነብይ ከአምላክ ጋር አጋርቼ አላመልክም። እኔ ለብቸኛው አምላክ በአንድ በተከበረው መስጊድ ውስጥ ለአንድ አምላክ ከሚሰግዱት ሰዎች ጋር አንድን አምላክ በብቸኝነት ነው የማመልከው። ነብይን አጋርቼ ከአንድ አምላክ ጋር አላመልክም። ስለዚህ እስልምና ትክክልና ድንቅ የሆነውን ትምህርት ያረጋገጠልኝ ነው። የልቤ የነፍሴን ጥማት ነው ያረጋገጠልኝ እስልምና። ነፍሴ የምትፈልገውን ነፍሴ ምንድነው የምትፈልገው? ለአንድ አምላክ ማጎብደድና አንድን አምላክ ማምለክ ነው የምትፈልገው ነፍሴ። አሁን የምትጠይቅኝ ክሩሲፊኬሽንን እንዴት ተውከው? ስለ ክርስቶስ መስቀል ምን አይነት መረዳት ሰጥተው ነው? አንዳንድ ሰዎች ምን ይላሉ መሰላችሁ? በውስጥ ሙስሊሞች ገንዘብ ከፍለውት ነው እንጂ ያለ ምክንያት አልሰለመም ይላሉ። ምን አይነት ነገር እንደሚያነሱ ማለት ነው። በፈቃዴ የተከተልኩትን መንገድ በእነሱ አስተምሮና ምላስ ለማጠለሸት ይሞክራሉ። የኔን ፈቃድ በእነሱ አስተሳሰብ ማለት ነው። እኔ ፈቅጄ የተከተልኩትን እንደሚያምኑት አይደለም። ባይዘው እስልምና ነበርክና ከዛውን እንደዛ ያስመሰልክ አይመስለኝም። እንደዛ አይነት አቋም የለኝም። አሁን ብታደርግም ራስን የምትጎዳው አይደል? ስለዚህ እንደዚህ አይነት አቋም የለኝም። ክርስቲያን እኔ ለወንድሞቼ ላብራራ ከአንቺ ጋር ዲቤት አልያዝኩም። ጀስት ዲቤት ሚታግ እኔ ከአንቺ ጋር ዲቤት አልያዝኩም። እኔ ለወንድሞቼ ያብራራው ነው፣ ለእህቶቼ በዛውም እየተናገርኩ ነው። ስለዚህ እስልምናን ስቀበል እህቴ ከታች ያላችሁ ወንድምና እህቶች እስልምናን ስቀበል ለአንድ አምላክ ነው ነፍሴ አንድን አምላክ በብቸኝነት መገዛት ነው የነፍሴ ጥማቷ። ነፍሴ የምትጠማው አምላኳን ማወቅና ለአምላኳ መስገድ ነው። ነፍሴ ከኔ ከክሩሲፊኬሽን ከዚህ በፊት ቤቴም መታችሁ የምትሰሙ ሰዎች ከመስቀል የሚበልጥብኝ ከክርስቶስ መስቀል የሚበልጥብኝ ለኔ አንድ አምላክ ትምህርት ነው። አረጋግጬ ተናግሬያለሁ። እኔ ክርስትና ውስጥ የያዘኝ መስቀል አይደለም። ክርስትና ውስጥ የያዘኝ አንድ አምላክን በብቸኝነት ጳውሎስ አስተምሯል የሚለው ትምህርት ነው። ያንን ደግሞ ምን አደረኩት መሰለሽ? እንዴት ጣልኩት መሰላ? እንዴት ነው ይሄንን መከተል? ነብዩ መሐመድ ጋር ስትመጣ ሶስቱን መሰረታዊ ነገሮች አስቀምጠህ ስለ አንድ አምላክ መስክረዋል። ስለ ከጣዖት እንድንሸሽ ከስተት ትምህርት እንድንሸሽ መስክረዋል። በሶስተኛ ደረጃ ደግሞ ምን አድርገዋል? የነቢያትን ምስክርነት አረጋግጠዋል። እኚህ ታላቅ የተከበሩ ነብይ ከሌላ አካል አይደሉም። ግልጽ በሆነ መንገድ ከሰማይ የተገለጠን ትምህርት ይዘው ነው የመጡት። ስለ ኢየሱስ ትምህርት ካረጋገጡ፣ ስለ ሙሴ ትምህርት ካረጋገጡ፣ ስለ ዳዊት ንግስና አረጋግጠው፣ ስለ ሰለሞን ታላቅ ጥበብ አረጋግጠው የመሰከሩ ነብይ ከሌላ አካል ናቸው ብሎ ነፍሴ ራሷ ናት ምስክርነት የሰጠችኝ። ማንም እዚህ ውስጥ ያለ እስቲ ቤሪያን አስተምሬዋለሁ የሚል የለም። ነፍሴ ራሷ ናት ምስክርነት የሰጠችኝ ማለት ነው።
ስለዚህ ከነፍሴ ምስክርነት ጋር ተስማምቼ እስልምናን ተቀበልኩ።